እሺ ግማታም ለተሰራ ምናምን ልጅቷ በቃ መታከም ባለባት ልትታከማለች ለሰው ሰጣታል ዘር ያጣረች ምንም አባቷን የምትለፈልፈው ስለ ዘር አይደለም ጆከር ስለ ዘር አይደለም ዘሯን እኛ በደንብ ስለምናውቅ ነው እናውቃለን ስለ ዘር እኔ እኮ ነኝ ቶፒኩን የጀመርኩት ይናገሩሻል ግን ገረመኝ በቃ የትኛው አባት ነው ዛሬ እንደዚህ ብሎ የሚመክረው እስቲ ልጅ መጀመሪያ ለራስ ሹኒ ነው የሚባለው ያባሽ እቺ ልጅ ይሄንን ነገር ይዛ ነው እንደዚህ እየሆነች ያለችው ገብቶሻል ማን ነው ታይ እስቲ ረፊ የሚልሽ ነገ እኮ በትናው ትሄዳለች ያ ሞትም አለ ስለዚህ አሁን ለቄስ እናገራለን ምናምን ሄዳም ተጠምቃ አልሆነም አይደለ ሄዳለች የማርያምን ስል በሙሉ ያረገች በቃ ኤክስትሪም ሄዳለች ልጅቷ ታውቁ ኤክስትሪም ሄዳለች ግን መረጋጋት ያስፈልጋታል ሰው ያስፈልጋታል ማትችሉ ከሆነ ቤተሰቦች አልቻልንም ስትሉ አሳውቁ ይሁን ከዛ የሚችል መቄዶንያ አለ ኢትዮጵያ ውስጥ በጣም ብዙ ሰዎች አሉ እውነቴን ነው የምልሽ አስራ አስገብተው ያሳክሟታል መቄዶንያ ብዙ የእርዳታ ድርጅቶች እነ ካሊድ አሉ ያሳክሟታል አሳውቁ ብዙ የእርዳታ ድርጅት አለ እናትና አባት ወንድሞች አትችሉም አሳውቁ እነ ተስፋ ሀረርጌ አሉ እንደዚህ በአረብ ሀገር ላይ የተደራጀ ኢትዮጵያ ውስጥ የተደራጁ የአረብ ሀገር ልጆችን የሚረዱ ኦርጋናይዜሽን የሆነ ድርጅት አለ ተስፋ ሀረርጌና ማነው ስሙ የከፈተው አቡ አሚራ ስለዚህ እንረዳታለን ይጅበት ያ መኪና እየነዳች አንድ ቀን ገጫጭታ ባህር ይዛ ትገባለች እኔ በጣም ነው ያሳዘነችኝ ጋይስ አላቅም የእናንተን አላቅም ግን እኔ በጣም ነው ያሳዘነች በጣም የከፋው ነገር ደግሞ ከፊት ይመጣል እሱ ነው የሚያስፈራኝ እግዚአብሔር ይሁናት ምለው ነገር የለም መስዬ ገብተሻል አውሪ እሺ ጂጂ አይ አሁን ጂጂ ባለችው ላይ ነውና ሞር ጂጂ ባለችው ሐሳብ አሪፍ ነው አንደኛ እዚህ ሀገር ጂጂ ጉቺ ታውቂያለሽ የዱባይን እያንዳንዷን ነገር ማለት ነው ግን እቺ ልጅ አሁን መኪና ትይዛለች ምናምን የሚያስፈልጋት ምንም መቄዶንያም የሚያስደርስ ነገር የለም ይመስለኛል እሷ መኪና ስትነዳ ምናምን ካሜራ ደቅነው የሚቀርጿት ሰዎች አሉ ገባሽ ቪዲዮ ሲሰራ ምናምን እነዛ ሰዎች ወይ ያቋረጠችው ሱባኤ ሊኖር ስለሚችል ቀስ ብሎ አነጋግሮ አባቶችም ቢሆን እዚህ ያሉ አባቶች የትኬትም ቢሆን ከሌላቸው እንኳን ተናግረው እንትን ብለው ሄደው ገዳማ ድርሰዋት በደንብ እስኪሻላት ድረስ ተጸብላ ጻድቃኔ ማርያም አለ ብዙ ገዳማቶች አሉ ወይ ወደ ቅድስት አርሴማ ወደ ጅሩም ሄዳ ጸበል ድጋሚ ገብታ በደንብ ተረጋግታ ምናምን ወደ ስራዋ ወደ ህይወቷ እንድትመለስ ማድረግ ነው ገባሽ እንጂ አሁን እዚህ ጋር መተው እነዚህና አሰረኛው ምናምን ከሷ የሚቀባበሉ ናቸው ተወደደም ተጠላም ገባሽ ቪው ለሷን እንደመጠቀም የሚያደርጓት ናቸው አሁን እሷ ማንንም ወዳጅ የላትም ማንንም የላትም ከጎኗ ገባሽ ሰው ከጎኗ ቢኖራት ኖሮ በዚህ ደረጃች ልጅ በቪዲዮ ሞታ በዚህ ደረጃ አትሆንም ነበር ስለዚህ እዛው ጸበል ሄዳ ተጠምቃ እዛው ሱባኤ ይዛ ምናምን አሉ በጣም ብዙ ዝነፈለጋ አሉ በጣም ብዙ የኦርቶዶክስ ተዋህዶ እምነት ልጆች ተዋህዶ ልጆች በደንብ እምነቷን ስለ እምነት የሚያውቁ አሉ እነሱ ተነጋግረው እቺ ልጅ መፍትሄ እንዲፈጠርላት ለዚህ ደግሞ ባሏ ሞር ተባባሪ ቢሆን ባሏ ይምልሽ ባልየውን ነው አሁን መጣይ ምክንያቱም ባሏን ስቲል ታምናለች ሰማ ስቲል ከባሏ ጋር ነው የምትኖረው ሌላውን ህዝብ ማህበረሰቡን ላታመን ትችላለች ገባሽ ከደረሰባት ሳይኮሎጂካል ችግር ማለት ነው ግን ባልየውን በቅርብ ፈልጎ ባልየው ነው አሁን ለህዝቡም ለሷ መፍትሄ መሆን ያለበት ወላጅ ቤተሰብ ጸጥ ብሏል አይደለ ወንድም እህት ዝም ብሏል እቺ ልጅ የከፋ ነገር ውስጥ ከምትገባ ትላንትና የሆኑ ሰዎችን ተናግራ መሲ ሰምተሽ ከሆነ ሊከሷት ነበር ሜቢ ሳሰም ያቀሪ ሰምተሻል አይደለ ሰውን ያስቆማቸው እባካችሁ ብሎ ነገ ሰው የማያስቆማቸውን ሰዎች ከተናገረችስ የዱባይን ህግ ታውቂዋለሽ እስር ቤት ገብታ ባለባት ጭንቀት ላይ ትሙት እቺ ልጅ እኔ እንደ ኢትዮጵያዊ ስለምታሳዝነኝ ነው
በቃ ባልየው ተፈልጎ መፍትሄ የሚሆን ነገር መደረግ አለበት። ከላይቭም ከዚህ ከሶሻል ሚዲያ ድራማ መራቅ አለባት። ገባችሁ? ይሄ የሶሻል ሚዲያው ድራማ በራሱ ሰው ያሳብዳል። እንኳን ጭንቀት ላለበት እኛም እኛ ሆነን ይቻል ነው። ስለዚህ እኔ እንጃ አላቅ እኔ እንጃ። ግን ያ ባሏ አኪድ ይሄንን ላይቭ ይሰማልና በቃ አንተ የምትወዳት የልጅክ እናት በጣም የምትወዳት ከሆነ እውነት ብትጣላት እንኳን በዚህ ደረጃ አትሁን ሚዲያ ላይ ወጣ በቃ እንትን በላትና አንተ የሚያስፈልግ የሰው እንትን ካለ እንኳን እኔም አለን እነ ጉቺ አሉ እዚህ ዱባይ እነ ሳሪያ ላበሻ ሁላችንም አለን ከጎንህ አለን እንተባበርሃለና በቃ ልጅቷ ከዚህ በላይ የሶሻል ሚዲያ በተለይ የዩቲዩብ ነጋዴዎች መሸቀያ ባትሆን ወደ ቀልቧ እንድትመለስ ተመልሳ ወደ ጸበል ብትገባ ምን ተባበረህ ነገር ካለ ደግሞ እኛ አለን ከጎንህ እና ያዘንኩት እግዚአብሔር ትላንት በጣም ነው ያዘንኩት። እግዚአብሔርን ጋይሶች በምክንያት ነው ዛሬ ዋይፋይ አልነበረኝም። ልክ ዋይፋይ ሲሰራ የመጣሁት ለዛ ነው። ትላንትና ሊከሷት የነበሩ ሰዎች አሉ። ለምን ክብራቸው ማንነታቸው የተነካ ቤተሰብ ልጅ ትዳር ያላቸው ሰዎች ጋር ደርሳ ስም ጠርታ ተናግራ ሌላ ነገር ሊፈጠር ነበር። የዚህ ሀገር መንግስት አይዲ ካለሽ ህጋዊ ነሽ ኖርማል ነሽ አለቀ። የሚያውቀው ነገር የለም። መኪና እየነዳች እየገባች እየወጣች እየሰራች ነው። የአይምሮ ችግር አለብኝ ብትል ሊሰማት አይችልም። ከተከሰሽ ተከሰሽ ነው። ስለዚህ እኔ ለዛ ነው ኡምለው ድረሱላት። አንተ ባልየው ካለ በዚህ አጋጣሚ ላይቭ እየሰማ ከሆነ ካቃተክ ወደ ህዝብና አሉ ተጽዕኖ ፈጣሪ ሰዎች አሉ። አገር እዚህም ዱባይ ላይ አሉ። ከሀገር ውጭም ኢትዮጵያውያኖች አሉ፣ ኤርትራውያኖች አሉ። የገንዘብ ችግር ካለ እናሰባስብ፣ ትረዳ፣ አገር ትግባ፣ ሰው ታግኝ፣ ዘመድ ታግኝ፣ ቤተሰብ ታግኝ፣ ትመከር፣ ሰው ያዳምጣት ህመሟን። ጸበልም ከሆነ ትግባ፣ ልጅቷ ወደ ራሷ ትመለስ። ከዛ ውጭ ግን እዚሁ ሰው ሀገር ላይ የማስቀረት ለሷ ትልቁ መፍትሄው ጸበልና ጸበል ብቻ ነው ይመስለኛል። ጸበል እየተጠመቀች መንፈሱ ተነካክቶ ሳትጨርስ ነው ከገዳም የወጣችሁ ከሱባ የወጣችሁ። እዛ በጣም ይዟት ሊያስጠምቋት ይገባ ነበር። ገባሽ? ስለዚህ አሁንም የትኛውም ሆስፒታል ሳይሆን ለሷ በቃ የምትወደው አሁን ስታወራ ከሰማሻት በቃ ቅዱስ ገብርኤል ነው የምትለው። ገባሽ? እዛው ዘብር ገብርኤል ወስዶ ቅዱስ ገብርኤል ገዳም ወስዶ ጸበል በቃ ይዞ እንደ ቤተሰብ ሆኖ ማስጠመቅ በቃ አጥብቆ ይዞ ማለት ነው እንጂ እዚህም ደግሞ የምንተባበራቸው ነገር ካለ ወደ ኢትዮጵያ እንድትገባ ኤምባሲ አለ፣ ሁሉም ነገር አለ። ተባብሮ ጸበልና ጸበል ብቻ ነው በቃ ከጸበል ውጪ መዳኛ የላትም። እግዚአብሔር እንድጉጪ መሲ ብርጅስቶን ወይስ ገብርኤል ሰይጣንም እኮ ገብርኤል ነበር የሚለው ይልሽ። አሁን እኛ ያወራ ነው በነገራችን ላይ እንደቀልድ ነው ማለት ኖርማል ሲምፕል አርጋ ነው ጉቺ ያነሳችውና እንዲያውም እኔ የሆነ ነገር የተናገረችው እንዲያውም ሳሰማላቸው ነበርና ምን አልኩኝ እኔ አይ እንደዚህ ከሆነማ በቃ ምልክቱ ይሄ ነው። ገባሽ? አደጋ ላይ ናት ያለችውና ለምንድን ነው እንደዚህ የማታረጉት ብለን ያለውና እንደና እየተነጋገረ ሰው የሚሰጠው ግን አስተያየት ለምን ተወራ ሚዲያ ላይ ይቅርታ አድርግልኝ ጉቺ ባይ ከማይመጥነኝ ሰው ጋር መቀመጥ እቺና አንድ አሶጫታ አንድ ጉቺ ጥያቄ ልጠይቅሽ ጉቺ ሌባ ነሽ አንቺ ሲጀመር ዘር እያጣራሽ እየመጣሽ ሰውን ለመበደልና ሰውን እንትን ለማለት አትምጪ። ምን ግማታ ጉቺ ወይ ምን ጉቺ አሁን ልጅቷ ምንድነው ምን ሆናለች? እኔ ልጅቷ እህቴ እኮ ነች፣ የኔ እህቴ ነች እኮ የራሴ እህት ጃፒ ኦኬ እህትክ ከሆነች let me tell you something ምን ዘር አጣርተው ነው መጣው እዚህ ጋር አማራ እቺ ግማታም ለተሰራ ምናምን ልጅቷ በቃ መታከም ባለባት ልትታከማለች ለሰው እንሰጣታለን። ዘር ያጣራሽ ምንም አልሆነችም። ምንድነው የሆነችው? አባቷን የምትለፈልፈው ስለ ዘር አይደለም ጆከር፣ ስለ ዘር አይደለም። ስለ ዘር ዘሯንኛ በደንብ ስለምናውቅ ነው እናውቃለን። ስለ ዘር እኔ እኮ ነኝ ቶፒኩን የጀመርኩት። ስለ አንቺ ነው ተከፈችው ስለምትናገረው ነገር እየሰማሁ አሁን እቺ ግን ምን አገባት ታዲያ? አዳምጥ እስኪ ጃፒ፣ አትሳደብ ሰው እኔ ቤት በእናትክ። እንደ ኢትዮጵያዊ ነው እያወራን ያለ ነው። እንደ ኢትዮጵያ የምታወራ ከሆነ እኛ ስንመጣ ለምን ትሸሻለች? ኖ እንደ ኢትዮጵያዊ ነው እያወራን ያለ ነው። ስለዚህ ማንም የተሳደበ ምንም ያለም ዘር የሚያነሳ የለም። ጆከር ኦኬ፣ እኔ አንድ ደቂቃ ልናገር፣ አዳምጪ። ልጅቷን እስከ ቤተሰቦቿ ጃፒ ያውቃታል፣ አብሮ አደጉ ናት። ሁለተኛ ነገር እዚህ ጋር በሆያ ሆዬ እያላችሁ ትልልቅ ሚዲያ ያለን ማን እንዲያመጣት እናውቃለን። ትልልቅ ሚዲያ አለን የምትሉ ሰዎች አዋቂ ነን የምትሉ ለሴት እንረዳለን የምትሉ ሰዎች ናቸው ልጅቷን የባሰ እንድታብድና በሽተኛ እንድትሆን ያደረጋችኋት። ትወጣላችሁ፣ የፈለጋችሁትን ነገር ትሏታላችሁ፣ ግን ለሴት ልጅ ቆመናል፣ ለሴት ልጅ ነው የምንረዳ የምትሉ ዛሬ አንቺ ካነሳሽው ውጭ ማንም ሰው ስለዚች ልጅ የተረዳት የለም።
ሁለተኛ ነገር ከየት ነው የመጣችሁ? ምንድነው ዘሯ? በደንብ ጠንቅቃችሁ ታውቃላችሁ። እዚህ ጋር መጣችሁ መለባበስ ይሄ ሌላ ሆያ መጣት ልጅ እንደዛ አይነት ቁማርሽን ታቆሚያለሽ። ግማታ ከየት እንደመጣ ምን እንደሆነ በደንብ እናውቃለን እኛ። እኔ አላውቅም። ቀጥል ጃፒ ተናገር። አንቺ አታውቂም። በቃ አንቺ አታውቂም። ዝም በይ አንቺ የራስሽ በቃ ጉቺ አንድ ነገር ልንገርሽ። እኔ ትናንትናም እዚህ ሚዲያ ላይ ነግሬያታለሁ። እሷ እየተጫወተች ነው። እንደገና ደግሞ ያየችውን ነገር እውነትን መሰክራለሁ ነው የምትለው። እውነት እየመሰከረች ነው። ከዛ ውጭ አለባት ችግር ካለ ጃፒ አንድ ነገር አዳምጠኝ፣ በእናትህ አዳምጠኝ። አንድ ነገር አዳምጠኝ። ሰዎች ተናግራ መሲም ታውቃለች፣ ሌላም ይሄ ማሳረኛውም አውቃለሁ እያለ ነው። ትላንትና የሆኑ ሰዎች ተናግራ ይሄ ሌባ ነው የእናታችሁ። እኔ ማውቀውን እኮ ነው የምነግራችሁ። ሰው መሀል ገብቶ ነው እንዳይከሷት ያደረጉት። እንዴ ለምን አትሰሙኝም? እኔ እኮ ለልጅቷ አስቤ ነው ድረሱላት። በቃ እቺ ልጅ ጸበል ምንም ከሆነ ትግባ። ይሄ ኤመራት ነው ጃፒ። ነገች ብትታሰር እዚህ ሀገር ሰው መናገር አይቻልም። እንዴ እኔ ለሷ ነው እየጮክ ያለሁት እኮ። ሰው ተናግራ ከሰው ፖሊስ ጣቢያ ወስዶ ቢፈረድባት እስር ቤት ነው የምትገባው። እንደ ጤነኛ እኔ እጠራታለሁ። አሁን ሼር እናደርግላታለን። ከፈለግሽ የምትለውን ትሰሚያለሽ። ልጅቷ ምንም ሼር አሳረኛው ብሎ ነበር። እኔ መሸቂያ እንድትሆን አልፈልግም። ተቀድቶ የሚዞር ቪዲዮ አልፈልግም። ስለዚህ እዚህ ጋር እንድትመጣ ነግሬዋለሁ። ላምጣት ሲል አሳረኛው እየተለጠፈች ጉቺ እኔ መጀመሪያ ኤር ሲጀመር እኔ ምን ብዬሻለሁ? ላንቺ ምን አልኩሽ? ማለት ምን አልኩሽ? በቃ ይቅር አንተ ሸርምጣን ይውጣ ሌባ። እሷን ተጠግታ አንተ ገንዘብ ነው የምትፈልገው። ጠፋይ እኔ እንደ አንድ ኢትዮጵያዊ ነው እየተናገርኩ ያለሁት። እሺ አንድ ነገር ልንገርሽ። አንዴ ጆከር ጉቺ እንደ አንድ ኢትዮጵያዊ ከሆነ ልጅቷ ሌላ ምንም ይሄ እንትን የተፈጥሮ ችግር ይሄ በሽታ ምንም ነገር የለባትም። እኔ ጠንቅቄ ስለማውቃት ማለት ነው። አለቀ። የተሰማ ያየችውን ነገር ትናገራለች፣ ትመሰክራለች። ሰውን ከሳለን ካላችሁ ብላ ፖሊስ ጣቢያ ሄዳ አሳይታችኋል። ባላላት ልጅ አላት፣ ከባሏ ጋር አብራ አንድ ቤት ውስጥ የምትኖር ነች። ባሏንም እያወራ ነው። ምንም የሆነችው ነገር የለም። ዝም ብሎ እንደዚህ ማድበስበስ መሲማው እንደተናገርሽው በሽተኛ እንደዚህ ነች፣ ጸበል ትሂድ እንትን ለእሷ የሚያውቅ ሙሉ ቤተሰቦቿ አለን። ማንም ሰው ያውቃታል። የኔ እህቴ ነች። ምንም እንትን አጀንዳ ፈልጋችሁ ርዕስ ፈልጋችሁ ከሆነ ኦኬ፣ ግን በአንቺ አያምርም ጉቺ። ጃፒ ተረዳት። ጉቺ አልገባኝ። ቀስ ብለህ ምልሽ አጀንዳው ባንቺ አያምርም ነው ምልሽ። እኔ አጀንዳ ላይ ያስኩኝም ትላንትና የተረገረኝ ነገር ስላለ ነው እየተናገርኩ ያለሁት። ለዚህች ልጅ ድረሱላት ነው። ትላንትና ሰው ሊከሳት ነበረ። አባክ ሰው ነው ያስቆመው። ቆይ ላስረዳ። አዳም የምን አጀንዳ ምን አገባኝ? እኔ እኮ እንደ ኢትዮጵያ ድረሱላት። አቡ አዳምጪ። አንድ ጊዜ ቆይ ጉቺ እያለች ያለችው ልጅቷን እንደዚህ ህጉ በማይፈቅደው መንገድ ሰውን እየተናገረ የሰውንም ፎቶ እያወጣ ስለሆነ ተከሳ ሌላ ነገር ከሚመጣባት መጀመሪያ ሕክምና እርዳታ ይደረግላት። የጉቺን ሐሳብ እኔ ደግፈዋለሁ። ትክክላት እያዳመጥኳት ነው። ግን ያቺኛዋ የምትሄድበትና የምትናገርበት መንገድ በጣም በሚያስጠላና እንትን በሚል መንገድ ነው። የነሱ ሰው ተናገባቸው ሌላ ሳይሆን ምናልባታለው መስማማት ካለባት ሰው ጋር መስማማት ጸብ ትጣላላችሁ። እዚህ ስማ ጆከር፣ ጸብ ማንም ሰው ይጣላል። ስትጣሉ ግን እንዲህ ዲፕ መሄድ አንቺን አይደለም ጉቺ የሚጣሉትን ሰዎች እንዲህ ውስጥ ለውስጥ እየሄድክ ከሰው ህይወት ጋር የሚያገናኝ ነገር መስራት ጥሩ አይደለም። እሷም ችግር ካለባት እንነግራታለን፣ ታቆማለች። አለቀ። ሌላ ነው እኔ እኮ አሁን አንድ ጥያቄ ያመጧት እነማን እንደሆነ በምን ምክንያት እንደመጣችን ያውቃሉ። ለመጀመሪያ ጊዜ ልጅ ለምን ዛሬ ለሴት እንቆማለን የሚሉ ሴቶች ቤታቸውን ከፍተው 25000 እስከ 10000 ሰው ይዘው እንትን ጉቺ ናት ይሄን ነገር ያነሳችው። ልጅቷን በምትኖርበት ሀገር ላይ መጥፎ ነገር ስትናገር እንደምትጎዳ ያውቃሉ። ስለዚህ አታውጣና አታስገቢ ጉቺ ይሄንን ይርታ ከዚህ ማን ያስገባ አንተ ነህ ጋር እነዚህ ቁጭ ብለህ ልታወራ ትችልም። እከካም ልጅ እንደዛ አይነቶቹ ሌቦች ናቸው ልጅቷን የሚያሳስቷል። ስለዚህ ጃፒሷ እያለች ያለችው ትጎዳለች። በህግ ሊጎዷ ስለሚችሉ እንቁምላት እያለች ነው ያለችው። ሌላ ነገር አለ። ስለዚህ ያንን ነገር ደግሞ ልጅቷን እንነግራታለን። የማያስፈልገው ንግግሮች አትናገሪ፣ ከሰዎች ጋር ትጋጪ ነው። በቃ ምክር እኮ ነው አለ። እኔ እሱን ያልኩት ጃፒ ትላንትና ሰዎች ነው ያስቆሙላት። ጆከር አስፈላጊ ከሆነ በውስጥ ነግራለሁ። ብርጅም ገብቶናል። ይከሷት ነበር።
ስለዚህ ነገም ሌላ ሰው ተናግራ ሌላ ችግር ውስጥ እንዳገባ ነው እኔ እያልኩኝ ያለሁት። ሌላ ነገር በቃ ነው አሁን ወደ ስራ ላይ ነው ጆከር እና ጉቺ ችግር ካለ ችግር የለው ለጆከር ነገር ያለውን ነገር እንትን ይላሉ። እሷም ደግሞ ማቆም ያለባት ነገር ካለ መምከር እንደ እህት መብትሽ ነው። ይሄ ትክክል አይደለሽም፣ ይሄ አያዋጣሽም፣ ይሄንን ነገር አስተካኪ ማለት ግን አሁን ጂጂ ምን አግብቷት ታዲያ እዚህ ቦታ ላይ ገብታ ጂጂ እኮ እንደ ኢትዮጵያዊ ነው። እኔ ነገሩን ኢትዮጵያ አይደለችም ጂጂ በየትኛው ከየት የመጣች ኢትዮጵያ ይሆናል? ዘር ብሔር አልተነሳም እኮ እናንተ ያልገባችሁ እኛ እናውቃለን ነበር አይደለ? እኛ በሽተኞቹ እናውቃለን። እኔ እናት እኔ ባንቺና በብርጅስቶን አይደለም እኛ ችግራችን እዚህ ጋር ይሄኛ አሳበኛው የሚባለው ሌባ ከዛ ከዚህ የሚያምታታ ይሄ ገንዘብ ፍለጋ ነው። እኔ አውቃለሁ። አስፈላጊ ከሆነ ይጥሯት፣ ልጅቷ ትምጣ። እኔ ጆከር አልፈልግም ብዬ ነው። ለምን እዚህ ጋር ብትመጣ ቀድተው መሸቂያ ነው የሚያረጓት። ይሄን ነገር አልፈልገውም እኔ እንድትመጣ እዚህ ጋር። ከዚህ ውጪ ምከሯት ነው። ምድር ላይ ያላችሁ በስልክ አውሯት ነው። እዚህ ጋር ከመጣች ይሄ ሁላ ሰው አየ 3100 አለ። እሷ ብትመጣ 5000 6000 ይገባል። ትቀዳለች። እቺ ልጅ ህይወት አላት፣ ልጅ አላት። ነገ ይቀጥላል። ዛሬ ካለችበት ስሜን ነገ ትወጣለች። ነገ ስትወጣ ይሄን ቪዲዮ ስታይ ሌላ በሽታ ነው። እኔ በኔ ቤት ሪከርድም እንድትደረግ አልፈልግም። ጭራሽ ነው የማልፈልገው። ትምጣ ሲሉ እንዳትመጣ ያልኩት ለዚህ ነው። ባለችበት ግን ምከሯት። የምታቋት ሰዎች የምትቀርቧት ከሰው አትነካካ። እዚህ ሀገር አንዴ ካስገቡላት አስገቡላት ነው አለቀ። አይመለከተውም። የዚህ ሀገር መንግስት እንኳን መኪና እየነዳች የምትገባ የምትወጣ አይደለችም። ሌላም ችግር ላለበት አይመለስም። ከዛ አንግል ነው የባሰ እስር ቤት ገብታ እንዳታብድ እንዳትሞት ነው እኔ የኔ ጩኸት። አግዟት ነው ባሏን የምታውቁ እሷን የምታውቁ። እኔ የምትይው ነገር እኮ ትክክል ነሽ ጉቺ። ለምን እኔ ብዙ ስላየው ነው ሚዲያ ላይ ለሴት ልጆች እና ለተለያየ እንደዚህ ጠበቃንን የምትሉ ልጆች የምትሉ ሰዎች ልጅቷ ምንም አይነት የገንዘብ ምንጭ ስለማታመጣ መረዳት የምትችል በገንዘብ እርዳታ የሚደረግላት ቢሆን ቆርጣችሁ ለመብላት እስካሁን አቅርባችኋት ነበር። ለምን ከአንቺ ውጭ እስካሁን የተናገረላት ሰው የለም። እንደውም የባሰ እያሳበዷት ነው፣ እየሰደቧት የባሰ ሌላ ነገር ውስጥ እንዲገባ እሷን የሚጎዳትን ነገር እየፈለጉ ተናግረው እሷ መጥፎ ተናግራ ባለችበት ሀገር ላይ እንድትከሰስ እንድትጎዳ እያደረጓት። ለምን አልተናገራችኋትም? ለምን ታያላላችኋት? ወንዳ ገረጃ አንቺ ፌክት ነው ምናምን የምትባይ አንቺ ጥንብ ገረነ እጪ ቅማላ ሜዲ ቃላል ጥፊ ከዚህ እዚህ የመጣ አትልከስከሱ። ኤኒዌይስ መናገር ባለባችሁ ልክ ዱባይ ነው አይደል ያለችው? ዱባይ እኮ ታገኙ ብርጅስቶንም አንቺም በአካል ሄዳችሁ ማግኘት ትችላለህ። ማንንም አትጠብቁ። ለህሊናችሁ ነው የምትሰሩት። አውቃለሁ ገንዘብ ምንም እዚህ ጋር ቪውም አትፈልጉም። ቪው ብትፈልጉ እስካሁን ብዙ ነገር መስራት ትችላላችሁ። ሂዳችሁ በአካል አግኝታችሁ መምከር ትችላላችሁ። 1 3 4 ሰው ይዛችሁ ችግር ካለ ገንዘብ የሚያስፈልጋ ከሆነ እናሰባስባለን። ከዚህ ውጪ ግን ሌሎቻችሁ የባሰ ወደ እብደት ነው የከተታችኋት። የባሰ ሌላ ነገር እንድትናገር መጥፎ ነገር እንድትናገር ይያል ጂጂ ገርመን ተሸካለው ከየት እንደሆነ ልጅቷን በደንብ አጥንተሽ ከየት እንዴት እንደመጣሽ አውቃለሁ። ብር እንዳላት ታውቃለሽ። ገንዘቧን ለማስበላት እሱ አልጠፋንም። እሷ ምንም አታውቅም። እኔ ነኝ ብን እዚህ ጋር ያስረዳኋት እግዚአብሔርን ጂጂ የምታውቀው ነገር አታውቅም። ለማን እንደማወራ እንኳን አልገባትም ነበር። ዮናስ ሙሉ ነው ቁጭ ብሎ አላውቅም ብላ ለመሸምጠጥ ሸምጥጣ ለመግባት እንጂ አውቃለሁኝ። ዮናስ ሙሉ ነው ሲሰድባት አልነበር? ማንን ነው የሚሰድበው? እችን ሱስናን ሲሰድባት አይደለ? ልጅቷን ሲሰድባት አልነበርም? በቀደም ዕለት እኔ ነህና አለች ምናምን ሽቶ ላከችልኝ ምናምን እያለ ሲናገር እሷ ያወቃትን እሷ ሳታቀርታ ነው። ጂጂ ናት የምታመልጣት እንደዚህ አይነት ነገሮች። ኤኒዌይስ በቃ እኔ የራሴን ግዴታ መስዬ የራሴን ግዴታ በአካል ሄደን ማግኘት ግዴታ አለ። ከዚህም በላይ ግዴታ አለ። ሄደን በቃ እኛ በአካል ማግኘት ካለብን ጆከር ሄደን እናገኛታለን። አገኟት። በቃ የሚያስፈልገውን ነገር ሚዲያ ሽፋን ደግሞ እኛ እናደርጋለን። ሂዱና እናንተ አገኟት በአካል። ዱባይ ነው ያለችው። ምንድነው ቁጭ አድርጋችሁ እስኪ ምግብም የሆነ ነገር በሏት ወይ ቤቷም ሄዱ። ምንም ችግር የለውም። ምን ችግር አለ? ቁጥሯን እኔ ጃፒ እንዲሰጣቸው አደርጋለሁ። በቃ እንደዛ ደግሞ እንሞክራለን። መስዬ እንደዛ ነው የሚሻለው። ደግሞ ችግር የለውም።
ግን ምን አለ መሰለህ ጆከር ከጀርባ ሆነ ወይ እሷን ለመጉዳት የሚፈልጉ ሰዎች የግለሰቦች ፎቶ ነው ገባ። ይሄ እዚህ ሀገር ደግሞ ስም የሚባል ያስጠይቃታል ገባ። አሁን እኔ አንተን ፎቶ አውጥቼ እኔ አሁን የጉቺን ፎቶ አውጥቼ ወይ ቪዲዮ ብሰራ ወይ ምን ጉቺ ያንን ቪዲዮ ብቻ ይዛ መሄድ ነው የሚጠበቅባት። ስለዚህ ያንን ነገር ነው እንትን እየተባለ ለእኛ ለማግኘት እንሞክራለን ጆከር። ሌላውን ነገር ጆከር ተው። የኔ ፎቶ የተዘቀዘቀበት ቤት ዱባይ የሚኖር ሰው ገስት ላይ ገብቶ እዛ ላይ ሐሳብ አስተያየት ሰጥቶ ከወጣ ያን ሰው መጠየቅ ይችላል በዚህ ሀገር ህግ። እዚህ ድረስ ነው ህጉ፣ የሚዲያው ህግ ማለት ነው። አንተ በቤትህ የኔን ፎቶ ብትለጥፍ መሲ ብርጅስቶን እዚህ ሀገር እየኖረች ገብታ ስለኔ እዛ ጋር ብትናገር እሷን መጠየቅ ይችላል። ህጉ እዚህ ድረስ ነው። ስተው እንዳያስተቷት ነው። ያው እቺ ልጅ ባለችበት ነገር ላይ አጉልላቷት ጉቺዬ መሲ እዛ ስለሆነ ያላችሁት እናንተ ሄዱና በአካል ይዛችሁ እኔ ምንም ችግር የለብኝም። መሲ አመቻችና ነው አዋርታችሁ ዛሬም ቢሆን አዋርታችሁ ሌላም ልጆች አሉ አይደል ዱባይ ነፍ ልጆች አሉ። እኔ ብኖር ኑሮ ራሱ አብረን ነበር። ግን ሄዱ ገንዘብ አይቸግራትም ልጅቷ የገንዘብ ችግር የለባትም። ምንድነው ችግርሽ? ለምንድነው ይሄን ያክል እንደዚህ ሚዲያ ላይ ወጥተሽ ምን አተሽ ነው ብላችሁ ጠይቋት። ከዛ መሰጣችሁን መልስ እናንተ ደግሞ ይዛችሁ ፊት ለፊት ላይቭ ላይ ይዛችሁ አትገቡ በቃ